Afro Read መጨረሻ አቅሙን ተጠቅሞ እየሸሸ ነው። ድንገት ከእግሩ ጀርባ የሆነ ነገር ከበደው። ዞር ቢል አንድ ከዘበኞቹ እጅ ያመለጠ ጆፌ ውሻ እግሩ ስር ደርሶ ነበር። ምናልባትም በማይክሮ ሰከንዶች ልዩነት የውሻው ክራንች ቋንጃውን ሳተው። ሌኩን ደንግጦ በደመ ነፍስ ተመነተፈ። ቀጥሎ ግን ምን እንዳደናቀፈው እርግጠኛ አልነበረም። የቀኝ እግሩ ጣቶች ከነገሩ ጋር ሲላተሙና ሚዛኑን ሲስት ግን ይታወቀዋል። ወደ ታች ተምዘገዘገ። 3 ሜትር ገደማ ቁመት ካለው ገደል ላይ ቁልቁል ተደፋ። ወደ ጉድባው ዥው ብሎ ወደቀ። ቀጥ ካለው ገደል ቀጥሎ የተቀበለው ደግሞ ሌላ ተዳፋት ነበር። በተፈጠፈጠበት ፍዘታዊ ኃይል ወደ ታች ተንደባለለ። ታዲያ እየወደቀ ባለባት ቅስበት ውስጥ ሊሞት እንደሚችል አሰበ። ድንገት ሞት መጣ። ጸጥታ መጣ። ሕይወት እኮ ተንከባላ ከአፈሩ ላይ በዝምታ ዘፍ ትላለች። ከዚያ ዝምታ ብቻ ይሰፍናል። የውሻው ጩኸት ይቆማል። የኑሮ ፈተናው ጸጥ ይላል። የውስጥ ህሪታ ይዋጣል። ሞት በግዴታ የሚጣልብን ዝምታ ነው። አጭሬ ሞት ድንገት መውደቅ ነው፣ አንሸራቶ ከመሬት እንደመደፋት። ክፋቱ ደግሞ መቼ እንደሚመጣም አታውቀውም። ለመጮህ ጊዜ አይሰጥም። አንሸላጦ ከወለሉ ዱብ ዥዋ እስክትል እንደማለት። ቃላት የማያድኑት ነጥብ ድንገት ይይዛል። በአፈር አፍኖ ጸጥ ያደርጋል። ለዚህ የሚመስል የመቃብር ስፍራ ዝምታ ይደብታል፣ ይከብዳል። የሞት ካባ ዝምታ አይደለምን? Explore the richness of Ethiopian literature. Read or listen and cultivate your mind with the Afro Read app.